ልጆ ድንገት ትኩሳት ሲይዘው ምን ያደርጋሉ? ብዙ እናቶችና አባቶች በድንጋጤ ልጃቸውን ለመርዳት ብለው የሚያደርጓቸው ስህተቶች የልጁን ጤና የባሰ አደጋ ላይ ሊጥሉ እንደሚችሉ ያውቃሉ? ዛሬ የህፃናት ሐኪሞች በፍጹም እንዳታደርጉ የሚመክሯችሁ 7 አደገኛ ስህተቶችና ዝርዝር መፍትሄዎቻቸውን ይዘንላችሁ ቀርበናል። እስከ መጨረሻው አብራችሁ ቆዩ። ስህተት 1 ገላን በአልኮል ማሸት። የመጀመሪያውና በጣም የተለመደው ስህተት የልጅን ገላ በአልኮል ማሸት ነው። ብዙዎቻችን አልኮል ቅዝቃዜ ስለሚፈጥር ትኩሳቱን ወዲያው ያወርደዋል ብለን እናስባለን። ነገር ግን አልኮል በህፃናት ስስ ቆዳ በኩል ተመጦ ወይንም ውስጥ በመግባት የአልኮል መመረዝ ወይንም አልኮል ፖይዝኒንግ ሊያስከትል ይችላል። በተጨማሪም አልኮል ቆዳን በጣም ስለሚያደርቅ ህፃኑ እንዲንቀጠቀጥ ያደርገዋል። ታዲያ ምን እናደርግ? መፍትሄው በአልኮል ፈንታ ልብ ባለ ውሃ ገላችሁን በፎጣ ማበስ፣ ማሸት። ስህተት 2 አስፕሪን መስጠት። ሁለተኛው ስህተት ለአዋቂ የሚሰጡ የትኩሳት መድኃኒቶችን በተለይም አስፕሪን ለህፃናት መስጠት ነው። ይህ እጅግ በጣም አደገኛ ነው። አስፕሪን በህፃናት ላይ የሬይ ሲንድሮም የተባለና ጉበትንና ጭንቅላትን የሚያጠቃ ለሞት ሊያደርስ የሚችል በሽታ ሊያስከትል ይችላል። መፍትሄው ምንድነው? ሁልጊዜም የህፃናት ሐኪም የያዘውን ፓሪስታሞል ወይንም ኢቡፕሮፊን ብቻ መጠቀም ነው። ስህተት 3 በበረዶ ውሃ ወይንም በቀዝቃዛ ውሃ ማጠብ። ትኩሳት ሲጨምር ወዲያው ለማቀዝቀዝ ብለው ቀዝቃዛ ውሃ ውስጥ ህፃኑን መንከር ይህ ሰውነታቸው እንዲንቀጠቀጥ ያደርጋል። መንቀጥቀጥ ደግሞ ሰውነት ሙቀት እንዲያመነጭ ስለሚያደርግ ትኩሳቱን ይባስ ይጨምረዋል እንጂ አይቀንሰውም። መፍትሄው ከላይ የመጀመሪያው ላይ እንዳየነው ውሃ ለብ ያለ እንደ ጡት ወተት አይነት ሙቀት እስኪሰማው ድረስ በጣምም ሞቅ ማለት የለበትም፣ እንዳያቃጥለው ለሌላ አደጋ ሊያደርስ ስለሚችል ለብ ያለ ውሃ ማዘጋጀት እና በሱ ማጠብ። ስህተት 4 ከመጠን በላይ ማልበስ። አራተኛው ስህተት ብርድ እንዳይገባው ብሎ ህፃኑን በብርድ ልብስ መጠቅለል ወይንም ወፍራም ልብስ ማልበስ ነው። ትኩሳት ባለበት ወቅት የሰውነት ሙቀቱን ወደ ውጭ መልቀቅ አለበት። ስንጠቀልላቸው ግን ሙቀቱ ታፍኖ ይቀራል። ይህም ወደ መንቀጥቀጥ ወይም ፌቨራል ሲዘር ሊያመራ ይችላል። መፍትሄው ምንድነው? ቀላልና አየር የሚያስገባ የጥጥ ልብስ ማልበስ። ስህተት 5 መድኃኒት ማፈራረቅ። አምስተኛው ስህተት ፓሪስታሞል ወይም ደግሞ ኢቡፕሮፊን ያለ ሐኪም ትዕዛዝ ማፈራረቅ ነው። ይህ ደግሞ ለኩላሊት ጉዳትና ለመድኃኒት መደራረብ ኦቨርዶዝ ያጋልጣል። ምን ማለት ነው? ለምሳሌ ትኩሳቱ በጣም ጨምሮ ፓሪስታሞል ከሰጣችሁ በኋላ ትንሽ ለውጥ አይቶ ወዲያው የሚመለስ ከሆነ አሁንም ይሄኛው አይሰራም ብሎ ሌላ ተጨማሪ መድኃኒት መስጠት የለባችሁ። ምክንያቱም አንዳንድ መድኃኒቶች ቆይተው ስለሆነ የሚሰሩት። መፍትሄው ምንድነው? አንዱ መድኃኒት ካልሰራ ወደ ሐኪም መወሰድ እንጂ በራሱ ሌላ መድኃኒት መጨመር ወይንም መስጠት ተገቢ አይደለም፣ ለሌላ አደጋ ሊያጋልጥ ስለሚችል። ስህተት 6 ምግብ እንዲበሉ ማስገደድ። ትኩሳት ባለበት ወቅት ህፃናት የምግብ ፍላጎታቸው ይቀንሳል። በዚህ ሰዓት በግድ እንዲበሉ መጨቅጨቅ ለትውከትና ለጭንቀት ይዳርጋቸዋል። ስለዚህ ልጆች ምግብ መብላት ካልፈለጉ አልፈለጉም ነው። ስለዚህ የራሳቸው ፍላጎት እስኪመጣ ድረስ መጠበቅ እንጂ አስገድዶ ለመመገብ መሞከር ሌላ አደጋ ሊያስከትል ይችላል። መፍትሄው ምንድነው? ዋናው ነገር ፈሳሽ እንዳያጡ ማድረግ ነው። ውሃ፣ ሾርባ ወይንም ጡት በብዛት መስጠት። 7ኛው ስህተት መድኃኒት ለመስጠት ብሎ ህፃኑ ከእንቅልፉ መቀስቀስ ነው። እንቅልፍ ለሰውነት ማገገም በጣም አስፈላጊ ነው። ስለዚህ ልጁ ከተኛ መድኃኒት በሌላ መንገድ የሚሰጡበትን መንገድ መፈለግ ነው እንጂ ቀስቅሱ መድኃኒት መስጠት ምቾት መንሳት ሊሆን ስለሚችል ይሄንም ግንዛቤ ውስጥ ማስገባት ያስፈልጋል ማለት ነው። መፍትሄው ምንድነው? ህፃኑ ተኝቶ ከሆነና ትንፋሹ የተስተካከለ ከሆነ ይተኛ፣ ግድ የለም። ሲነቃ መድኃኒቱ መስጠት
ትችላላችሁ። ምክንያቱም ከመድኃኒቱ በላይ እረፍቱ፣ እንቅልፉ ለሙቀቱ ማገገም ወይንም መቀነስ ከፍተኛ አስተዋጽኦ ስለሚኖረው። በአጠቃላይ ትኩሳት የሰውነት መከላከያ እንጂ በሽታ አይደለም። ነገር ግን ትኩሳቱ ከ30 ዲግሪ በላይ ከሆነ፣ ህፃኑ ካለቀሰ ወይንም በጣም ከዛለ ወዲያውኑ ወደ ሕክምና መውሰድ እንዳለባችሁ መርሳት የለባችሁም። ይህ መረጃ ለሌሎች እናቶች እንዲደርስ ላይክ እና ሼር ማድረጋችሁን አትርሱ። ለጤናችሁ ጥንቃቄ አድርጉ።